ሰላም ጤና ይስጥልን እንዴት ናችሁ ባለፉት ክፍላቱ ውስጥ ማይክሮፓይፔት ሩሎችን እንዲሁም ስለ ማይክሮፓይፔት አውርተን ተምረን ነበር በሴሽን 2 ማለት ነው እንግዲህ በሴሽን 3 ላይ ዛሬ ተገናኝተናል ይህ ዮላብ ነው ዮላብን አዲስ እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ እንዲሁም የደውል ምልክቷን አብሯት የምንለቃቸውን ትምህርቶች በሙሉ እንዲደርሳችሁ ማለት ነው በተጨማሪም እንደገና ደግሞ ዮላብን ላይክ አድርጋችሁ ለሌሎችም ሰዎች እንዲደርስ አድርጉት ምክንያቱም እኛ ኢንካሬጅ ስንሆን ነው ሌሎች የትምህርት ዘርፎችን እንሰራላችሁ ማለት ነው ስለዚህ በዛሬው ክፍላችን ደግሞ ካሊብሬሽንስ ኦፍ ማይክሮፓይፔት እናያለን ማለት ነው ይህ ካሊብሬሽን ስንል ምን ማለታችን ነው እንዴት ነው ካሊብሬት የሚደረገው ማይክሮፓይፔት እዛው ሆም ሜድ ካሊብሬት ማድረግ እንችላለን ማይክሮፓይፔትን ወይንም ቼክ መስራት መስራቱን ቼክ ማድረግ አለብን ወይንም ስታንዳርድ ከሆነ ደግሞ ካሊብሬተሮች አሉ ካሊብሬት የሚያደርጉ ድርጅቶች እዛ ልከን ካሊብሬት ማድረግ እንችላለን ነገር ግን እንዴት ነው ራሱ ካሊብሬት የሚደረገው እንግዲህ ካሊብሬት ለማድረግ ምን ማቴሪያሎች ያስፈልጋሉ የሚለው ነገር በዚህ ቪዲዮ ላይ የምንማር ይሆናል ማለት ነው ካሊብሬት ፓይፔት carried out of by ሜትሪክ ሜትር ነው በግራቪቲ ሜትር ነው ማለት በመመዘን የሚሰራ ነው ማለት ነው እንዴት ነው በግራቪትሮሜትሪክ ማለት ለምሳሌ ዲስቲልድ ዋተርን ብንወስድ ስፔሲፊክ ግራቪቲ ወይንም ዴንሲቲዋ ስንት ነው የዲስቲልድ ዋተር 1 ነው ማለት ነው ስለዚህ ከዛ ተነስተን በዚህ ፕሪንሲፕል ማይክሮፓይፔታችንን ካሊብሬት እናደርጋለን ስለዚህ the volume of delivered by the pipette is determined by weighing the amount of delivered and dividing this by a density of matter density of water ነው በdensity of water ላይ በመመርኮዝ የለካነውን density of water ንጹህ pure water ማለት ነው ዴንሲቲው 1 ነው ብያችኋለሁ ስለዚህ እሱን ለምሳሌ ያህል 50 ማይክሮ ሊትር ብንለካ 50 ማይክሮ ሊትር ብለድም ብንለካ ስንመዝነው ስንት መስጠት አለበት ማለት ነው 50 ማይክሮግራም መስጠት አለበት ማለት ነው ስለዚህ እንደዛ ከሆነ ትክክል ነው ማለት ነው 50 ማይክሮግራም ማለት ነው ማይክሮ ሊትሩን ወደ ማይክሮግራም መስጠት ይኖርበታል ማለት ነው በዚህ ፕሪንሲፕል ተነስተን ነው ማለት ነው ማይክሮፓይፔት ካሊብሬት የሚደረገው ስለዚህ ይሄና ይሄ እኩል ናቸው ማለት ነው እንግዲህ የለካነው ቮሊዩም of liquid distilled water እኩል ይሆናል ከግራሙ ጋር እኩል ይሆናል ማለት ነው ስለዚህ ከዛ ተነስተን ነው ካሊብሬት የሚደረገው ማለት ነው under a constant temperature and atmospheric pressure the density of distilled water is constant እንግዲህ under constant temperature እና constant pressure ላይ ነው density of water እኩል የሚሆነው ማለት ነው ግራሙና ሊትሩ እኩል የሚሆነው ወይንም ዴንሲቲው 1 ሊመጣ የሚችለው ማለት ነው the volume of water can be determined weighing dispense water ማለት ነው density ይሄ ማለት density is equals to mass over volume ማለት ነው አይደለ mass over volume ማሱ ሲካፈል ለቮሊዩም is equals to 1 ይመጣል ማለት ነው ስለዚህ ያንን ምን እንለዋለን ማለት ነው ዴንሲቲው 1 ሆኗል ፒውር ነው at a constant temperature at a constant pressure ማለት ነው atmospheric pressure constant ከሆነ without any variability ማለት ነው እሺ ስለዚህ ፋክተር that affecting accuracy measurementዎች ላይ አሁን ሜዠር ስናደርግ accurately factor affect ሊያደርጉ የሚችሉ አንደኛ ambient temperature ነው which is ambient የሆነ temperature affect ያደርጋል atmospheric pressureዎችም affect ያደርጉታል relative humidityም እነኚህን measurementን affect ያደርግብናል ማለት ነው this factor usually combined to give the z factorዋን በኋላ እናያታለን z factorን affect ያደርጋል ማለት ነው ወይንም combine ይሆናል used to calculations the volume of waterን calculate ለማድረግ ስለዚህ calibration of pipette determined ሲደረግ አንደኛ በaccuracy ነው closeness of the truth value precision ስናል scattered or
ሪፕሮዲዩሲቢሊቲ የተለያየ ውጤት በአንድ ሲዝን ውስጥ መምጣት ማለት ነው ፕሪሲሽን ስለዚህ ፕሪሲሽን አኪሬሲ ስንል ደግሞ it is closeness of the truth value ከእውነታው ጋር ተመሳሳይ የሆነ ነገር ማለት ነው ስለዚህ ይሄ ነገር አኪሬትም ፕሪሳይዝ መሆን ይተበቀበታል ማለት ነው accuracy and precision ነው accuracy means the closeness with which the dispense volume of approximately the volume set on the pipette አያችሁት በሆነ ፓይፔት የሆነ ልኬታ ስንለካ ከኡነታው ጋር ክሎዝ ያደረገን ነገር ምን እንለዋለን አኪሬሲ እንለዋለን ወይንም ትክክለኛ ውጤት የመጣ ወይንም is specified as mean error ማለት ነው ለዚህ ለሚን ኤረር ስፔሲፋይድ የሆነ ማለት ነው እሺ ስለዚህ the average of deviations of replicate measurement for expected set of volume ማለት ነው average ሚኑ ማለት ነው mean of error ምንላት average of deviation ለምሳሌ የሆነ measurement 4-5 ጊዜ ለክተን የዛን ለነምበር ኦፍ n summation ለነምበር ኦፍ n አካፍለን የምናገኘው average expected to the normal value specified ሲሆን ያንን accurate ነው እንላለን precision is scatter አያችሁት ይሄ ወይንም ሪፕሮዲዩሲቢሊቲ ማለት ነው of individual measurement of some value ለአንድ አይነት amount of fluid ሊሆን ይችላል ማለት ነው measure ወይንም ግራምም ሊሆን ይችላል measure ስታደርጉት የተለያየ ውጤት ግን around that of ከመጣ ያንን precision እንለዋለን ማለት ነው እሺ precision can also express standard deviation በstandard deviation ወይንም በcoefficient of variance express ሊደረግ ይችላል precision ማለት ነው እናየዋለን ሌላኛው relative accuracy error የምንለው ነው የምናየው generally about 1% of or less ነው ይሄ relatively accept ለመሆን accuracy error በኋላ calculation አብረን እንሰራለን accuracy error less than 1 መሆን አለበት ማለት precision is less than 1 expect when transferring the smallest recommended value for give a pipette model አያችሁት precisionም less than 1% expectation ነው መሆን የሚጠበቅበት up to እስከ 2 ድረስ ሊሄድ ይችላል precision ላይ ማለት ነው ስለዚህ በዚህ አጋጣሚ እንግዲህ ካሊብሬተራችንን እናስተካክላለን ማለት ነው ሌላኛው using the pipette to transfer volume አሁን using pipette to transfer volume which are below the recommended range will introduce large error ማለት ነው ካስቀመጥነው ሬንጅ ውጭ ትራንስፈር ያደረግነው ወይንም below recommended range ከሆነ ያንን large error ይባላል ማለት ነው ስለዚህ ማቴሪያሎቹን እናያቸው አሁን ካሊብሬት ለማድረግ የሚያስፈልጉ ማቴሪያሎች አንደኛ ማይክሮ ፓይፔት ያስፈልጋል ፓይፔት ኤንድ ፓይፔት ቲፕ ያስፈልጋል ማለት ማይክሮ ፓይፔቱ ፓይፔት ቲፕም ያስፈልጋል ቤኬር ያስፈልጋል ዲስቲልድ ዋተር ያስፈልጋል ቴምፕሬቸር ሜትር ያስፈልጋል ቴምፕሬቸሩን አት ኮንስታንት ቴምፕሬቸር መሆን ስላለበት ማለት ነው አናላይቲካል ባላንስ ያስፈልጋል በጣም በማይክሮግራም መለካት የሚችሉ አናላይቲካል ባላንሶች ያስፈልጋሉ ሚዛኖች ያስፈልጋል አትሞስፌሪክ ፕሬሸር ሜትር ያስፈልጋል አትሞስፌሩን ሜዠር የምናደርግበት ፕሬሸር ሜትር ያስፈልገናል ማለት ነው ስለዚህ ከዚህ እነኚህን ነገሮች ካቀረብን በኋላ ምንድነው ፕሮሲጀሩ የሚለው ነገር እኔ measure the intended volume of water using a pipette to be calibrated at the maximum of 5 times የሆነ ለምሳሌ 50 ሲባዛ በ10 10 አይደል 50 ማይክሮሊትር መጠቀም እንችላለን 500 ማይክሮሊትር መጠቀም እንችላለን አያችሁት ማይክሮሊትር ስንመዝነው ግን ትክክል መሆኑን የምናረጋግጠው ከዚሁ ቁጥር ጋር ተመሳሳይ የሆነ እንግዲህ ብዙ ጊዜ ልንለካ እንችላለን 50 ማይክሮሊትር ብዙ ጊዜ ደግሞ ሚዛን ላይ ወይንም ባላንሱ ላይ አናሊቲካል ባላንሱ ላይ ነምበር ኦፍ n ጊዜ ማለት ነው 5 ጊዜ 6 ጊዜ 7 ጊዜ ልንመዘን እንችላለን የተለያየ የለካን ማለት ነው ልኬታው ግን 500 ማይክሮሊትር ሊሆን ይችላል 50 ሊሆን ይችላል 100 ማይክሮሊትር ሊሆን ይችላል ስንለካው ግን ይሄ 500 ማይክሮሊትር ከሆነ 500 ማይክሮግራም
መመዘን መቻል አለበት ትክክለኛ ማይክሮፓይፔት ከሆነ ማለት ነው using analytical balance measure the weighing of the measure volume አያችሁት በአናላይቲካል ባላንስ ሜዠር ማድረግ ክብደቱን የውሃውን የለካነውን የውሃውን ክብደት በአናላይቲካል ሜዠር ማድረግ ማለት ነው ከዛስ በኋላ ካልኩሌት coefficient of variance calculate accuracy error calculate ማድረግ ማለት ነው accuracy of error ስንት መሆን አለበት less than 1 መሆን አለበት ማለት ነው ኤግዛምፕል ስላለ አብረን እንሰራለን እሺ ወደ ካልኩሌሽኑ ስንመጣ convert weight unit measure into the volume of unit measure ማለት የተመዘነው ወደ ምን ማለት ነው the volume መቀየር ማለት ነው volume ml ወይ በml ሊሆን ይችላል በሚሊ ሊትር ለምሳሌ 50 ሚሊ ሊትር ከሆነ ሚሊግራም ፐር ሊትር ሊሆን ይችላል ሚሊግራም ፐር ሊትር ሊሆን ይችላል ማለት ሚሊ ሊትር ከሆነ ማለት ነው ሚሊግራም ሊሆን ይችላል ማለት ማይክሮ ሊትር ከሆነ በማይክሮ ግራም ይሆናል ማለት ነው በኤምኤል ከሆነ ደግሞ ሚሊግራም ይሆናል ማለት ነው ስለዚህ ሚሊ የሚለው ነገር ኮመን ነው በግራም ሊትሩን በግራም because of what density is equals to mass over ምንድነው አልኳችሁ ቮሊዩም ነው አያችሁ ስለዚህ ክብደቱን ለቮሊዩሙ ስናካፍለው ማለት ነው ከዛን እንግዲህ z value ምንለው ደግሞ conversion factor ናት which is converted of densityውን convert የሚያደርገው z value እንለዋለን ማለት ነው calculate the average ምንላት mean ነው mean is equals to mean ማለት x bar ናት አይደለ x bar is equals to summation of x measure 1 and አይደለ ፕላስ ትላላችሁ ማለት ነው x2 measuring 2 measure የተደረገው 2 ይያለ x ና ብላ ብላችሁ n ድረስ xn ድረስ ማለት ነው ኦቨር ምን ማለት ነው n ይሆናል ማለት ነው አያችሁት xn ድረስ ሄዳችሁ ኦቨር n ለምሳሌ 10 ከሆነ n 10 ትሆናለች ማለት ነው ስለዚህ ይሄ ሚን እንለዋለን accuracy standard deviation እንደገና ደግሞ imprecision coefficient of variance ሁሉ ካልኩሌት እናደርጋለን coefficient of variance ማለት standard deviation ማለት ነው አያችሁት standard deviation ሲካፈል ለሚን ሲባዛ በመቶ coefficient of variance ይሰጣል accuracy ምንላት ደግሞ mean of measuring value ሲካፈል mean theoretical value ማለት ነው mean measuring የሜዠር የተደረገው የቫልዩ mean ሲካፈል mean theoretical value አያችሁት mean theoretical value አለ ሲባዛ በመቶ ማለት ነው ይሄ accuracy-ን ካልኩሌት እናደርጋለን ማለት ነው ስለዚህ እዚህ ጋር አንድ ኤግዛምፕል አለ using 50 ማይክሮሊትር በሚለካ 50 ማይክሮሊትር የሚለካ and pipette we measure distilled water and weighing a water given the following result calculate precision and accuracy ለን precision እና accuracy-ን ካልኩሌት አድርጉ በ50 ማይክሮሊትር በሚለካ ማይክሮፓይፔት ተለካና ስንመዝነው ይሄ ማለት 50 ማይክሮሊትር ማለት ወደ ሚሊግራም ለመቀየር በስንት ማባዛት ነው ዚ ፋክተሩ በ1000 ስለዚህ ስንት ይሆናል ማለት ነው 0.050 ማለት ነው አይደለ 0 ሚሊ ሊትር ማለት ነው ይሄ ማለት ሚሊ ሊትር ማለት ነው ይሄ ማለት ያያችሁት ይሄ ማለት ስለዚህ 0.05 50 አይደለ 50 0 ቫልዩ የላትም 0.5 አይደለ ይሄንን ኤምኤል ተለካና ከዛም በኋላ ስንመዝነው 0.048 ሚሊግራም ፈጠረ ሁለተኛ ሜዠርመንቱን 0.05 ቀጣይ 0.051 0.049 0.053 እንግዲህ አንድ አፕ አንድ ዳውን እንግዲህ ስንት ጊዜ ለክቷል 1 2 3 4 5 ጊዜ ሜዠር ተደርጓል ማለት ነው 5 ጊዜ ሜዠር ተደርጓል እነኚህን 5 ጊዜ ሜዠር የተደረገውን ፕሪሲሽን እና አኩሬሲ ካልኩሌት አድርጉ ነው አያችሁት ካልኩሌት አድርጉ ስለዚህ እንዳጠቃላይ ይሄንን ስንባል አርቲሜቲክ ሚን ማለት ምን ማለት ነው መጀመሪያ ሚን ምንድነው ሚንን ማወቅ አለብን አያችሁት አይደለ ሚን ስንል
mean is x bar ማለት summation of x over n n ስንት ናት አሁን በዚህ ኮንቴክስት n ማለት 1 2 3 4 n is equals to 5 አያችሁት አይደለ 5 ከዛም በኋላ የነኚህ አምስቱ ድምር ሲካፈል ለ5 ማለት ነው አያችሁት summation of x አያችሁ measuring x over n ማለት standard deviation ስንል ደግሞ እዚህ ጋር ያለው ግልጽ ካልሆነላችሁ ላስረዳችሁ standard deviation ማለት x1 ማለት ነው ሲቀነስ x1 ሲቀነስ mean እያላችሁ ትሄዳላችሁ ማለት ነው አያችሁ mean ሲደመር the whole square አለ ይቅርታ ይሄ the whole square አያችሁ the whole square አያችሁ እንደገና ደግሞ x2 ትላላችሁ ሲቀነስ mean ትሉና አሁን ደግሞ ምን the whole square አያችሁ the whole square እያልን እስከ አምስተኛው ድረስ ሲካፈል ትሉና እዚሁ አንድ ራዲካል ውስጥ ነው ሲካፈል ምን ማለት ነው n minus 1 ታረጋላችሁ ከዛ ምን ይሰጣናል ስታንዳርድ ዲቪዬሽን ይሰጣናል ስለዚህ coefficient of variance ማለት ደግሞ percent of coefficient of variance is equals to standard deviation ሲካፈል ከላይ ላገኘነው mean አያችሁ ሲባዛ በመቶ ማለት ነው ከዛን ይሄን ካልኩሌት ስናደርግ አሁን እዚህ ጋር ሚኑ ስንት ይሰጣናል ሚን ማለት 0.049 ሚሊ ግራም ሰጠናል ሚኑ ማለት ነው coefficient of variance ማለት ደግሞ ስታንዳርድ ዲቪዬሽኑ መጀመሪያ መስራት አለብን አይደል ስታንዳርድ ዲቪዬሽኑ ስንት ነው 0.03 ሚሊ ግራም ነው አያችሁ አይደል ስለዚህ እዚህ ጋር ቀደም ምን ብለናል coefficient of variance ማለት ስታንዳርድ ዲቪዬሽን ሲካፈል ለምንድን ነው አለን ለሚን ሲባዛ በመቶ ማለት ነው አያችሁ ሲባዛ በመቶ ማለት ነው ከዛን እንዲህ ያለ መልሱን እዚህ ጋር እናገኘዋለን ማለት ነው እሺ ስለዚህ ሚን ማለት እንግዲህ ያንን ደምረን ሲካፈል ለ5 coefficient of variance ማለት ስታንዳርድ ዲቪዬሽን ሲካፈል ለሚን ሲባዛ በመቶ 6.1 ይመጣል ማለት ነው አያችሁት what is the accuracy error of pipette ስትሉ accuracy error ማለት measuring minus mean ሲካፈል actual value ስንት ነው ለሜዠር ትክክለኛው value ማለት ለትክክለኛው value ሲቀነስ mean ሲካፈል ትክክለኛ value ሲባዛ በመቶ ምን ይሰጠናል accuracy error ይሰጠናል accuracy error ስንት መጣ 1.6% acceptable ስንት ነው ማለት ነው accept የምናደርገው መቼ ነው ከአንድ በታች ሲሆን ስለዚህ not acceptable since accuracy error greater than 1 and precision error ደግሞ ከሁለት ይሄ coefficient of variance ማለት precision error ማለት ነው በሌላ አባባል አያችሁ ስታንዳርድ ዲቪዬሽን ሲካፈል ለሚኑ 6.1 መጣ ስለዚህ ከሁለት በታች መሆን አለበት ማለት ነው ስለዚህ ይሄንን ልንቀበለው አንችልም ማለት ነው እንግዲህ ማይክሮ ፓይፔት ካሊብሬት የምናደርገው በዚህ አይነት ነው ማለት ነው እንግዲህ የለካነውን በግራም ቼክ እያደረግን ነው ማለት ነው ምንሰራው እንግዲህ በክፍል 4 ደግሞ reagent grade of water ነው reagent grade እና reagent grade of waterን በክፍል 4 እናያለን ማለት ነው እናንተ ሼር ሰብስክራይብ ያደርጋችሁ ሁላችሁም ሊንኳን በየቴሌግራሙ ላይ በመላክ ሰዎች ፎሎ እንዲያደርጉኝ ካደረጋችሁኝ ቶሎ ቪዲዮ እሰራለሁ አለበለዚያ ያው ሞራል ትንሽ ያስፈልገናል ማለት ነው አመሰግናለሁ